ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይህንን ቪዲዮ አምስት ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷትም። እንግዲህ አጋርቶናል ማለት ነው። በጣም ነው የምናመሰግነው። ኤልሳቤት ደስታ ትባላለች። በድንገት አያት ቀረጻትም። እችን ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እችን ልጅ የሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እና ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እችን ውብ ቆንጆ ከከምባታ ምድር የተገኘችው ኢትዮጵያዊት ማለት ነው ሰሞኑን አነጋጋሪ ሆኗል ማለት ነው። እና ብዙዎች እየተረባረቡ ይገኛሉ፣ ድምጽ እየሆኗት ይገኛሉ ማለት ነው። ማህበራዊ ሚዲያውን እንግዲህ ተቆጣጥራለች ማለት ነው። ይሄ ተፈጥሯዊ ውበት ነው። እንደዚህም ብስቁልና ውስጡና ራሱ ደስ የሚል ፈገግታና ደስ የሚል ውበት አላት እንደሚታየው ማለት ነው። እድል እንዲህ ነው። ፈጣሪ ሲያነሳችሁም እንዲህ ነው፣ ሲጥላችሁም እንደዚህ ነው ማለት ነው። እና እንግዲህ አንድ መንገደኛ ምስክር የሚባል ወጣት ልጅ ነው። አያት ባያት ሰዓት ተገርሞ በውበቷ ቪዲዮ ቀረጻት። ቪዲዮ ቀርጾ ለቀቀ። ህዝብ ተነጋገረበት ማለት ነው። አንዳንዴ በሰበብ ትነሳላችሁ፣ በሰበብ ትወድቃላችሁ። ከዚህ ከጫካ ከዚህ ከገጠር ውስጥ ነው እንግዲህ የተገኘች ምርጥ ኢትዮጵያዊ ማለት ነው። እና እግዚአብሔር አንዳንዴ በሰበብ ያነሳል ማለት ነው። እችም እንዳያችኋት ተዘጋጅታ አይደለም ምን አይደል፣ እግሯ ባዶ ነው። እየሰራች ያለችውንም አይታችኋል። የሆነ ቅጠል ነገር እየለቀመች ነው ያለችው ከጓደኞቿ ጋር እንደዚህ ባለች ውስጥ እያፈረች ነው። ቪዲዮም ሲያነሳት ምናምን እና ብቻ ሰበብ ነው። እኛ እንጨነቃለን እንጠበባለን እንጂ እግዚአብሔር አምላክ እንደዚህ ያነሳል ማለት ነው። እና ብዙዎች እየተረባረቡ ይገኛሉ። እንደውም ሚስተር አብነት በላይቭ ላይ ወጥቶ ስለሷ እየተናገረ ይገኛል። አሚች ልጅ በጣም ትልቅ እድል ነው የመጣላት። ዓለም አቀፍ ሚዲያ ሽፋን አግኝታለች። አሁን የሚዲያ ሽፋን አይደለም የሚያስፈልጋት። እቺ ልጅ የዓለም አቀፍ የሚዲያ ሽፋን ስላገኘች እቺ ልጅ ቀጥታ መንግስት ዞን ላይ ያለ ዞን ኮሚኒኬሽን ይርዳት፣ ወደና ሰይፉ ያምጧት። ከዛ በኋላ ፊልም ኢንዱስትሪ ጋር ነው መሄድ ያለባት። የኢትዮጵያ ብሔራዊ ፊልም ኢንዱስትሪ ላይ ያሉ ሰዎች ይፈራረሙ ከዚች ልጅ ጋር። እችን ልጅ በዛ መንገድ ነው መርዳት ያለ። የጥቁር ቆንጆ እንጂ የቀይ ቆንጆ አለ እንዴ? ለዚህ ጥያቄ መልሳችሁ ምንድነው? ኮመንት አርጉልን። ብላኪስ ዳይመንድ ከተባለ ለቀዮቹስ ምንድነው የምንጠቀመው? በማህበራዊ ሚዲያ ላይ መነጋገሪያ የሆነችው የጥቁር ቆንጆ ሀደሮ ከተማ ላይ የተገኘችው እች ልጅ አሁን መነጋገሪያ ሆናለች። ጥቁር ስለሆነ ነው ውበቷ እንደዚህ የጎላው የሚል እንግዲህ ሀሳቦች በተደጋጋሚ እየሰማው እገኛለሁ። ይህንን ቪዲዮ ለጥቁር ጓደኞቻችሁ ሼር አርጉላት። ለቀዮቹም ችግር የለም፣ ጥቁር ግን ሁል ጊዜ ቆንጆ ነው የሚል ሀሳብ እየተነሳ ይገኛል። ብላኪስ ዳይመንድ ወይም ደግሞ ውበትን የሚያጎላው ጥቁር ነው የሚል ሀሳብ እየተነሳ ይገኛል። እናንተስ ምን ትላላችሁ? ኮመንት ላይ እነጋገርበት። የዚች ልጅ ቁንጅና ወይም ደግሞ ኤልዛቤት ነው እንግዲህ ስሟ። የዚች ልጅ እንግዲህ ውበት እጅግ አስገራሚ ነው። ምናልባት የኢትዮጵያ እንግዲህ ሞዴሊንግ ኢንዱስትሪ ላይ የሚሰሩ ሰዎች እንድትመለከቷት ማለት ፈልጋለሁ። ጥቁሮች በጥቁር ውበት ላይ እንዴት ትላላችሁ? ብላኪስ ዳይመንድ ከተባለ ለቀዮቹስ ምን ሊሆን ይችላል? ግምታችሁን ኮመንት ላይ አስቀምጡልን። የጥቁር ቆንጆ እንጂ የቀይ ቆንጆ የለውም የሚለውን ሀሳብስ እንዴት ትመለከቱታላችሁ? በዚህ ጉዳይ እንግዲህ ሀሳባችሁን ኮመንት ላይ አስቀምጡልን። ሴትይቷን እኮ አሳደሯት፣ አልተቀበረችም። ዛሬ ምርመራ ምናምን ተደርጎ ዛሬ እንሄዳለን ተብሏል ማለት ነው። ሆስፒታል ሰውየው የሞተች ቀን ማታውኑ ሌሊት ነው የሆነ ቦታ የሄደውና ሌሊት ስለሄደ እሱ ሳይመጣ ምርመራ አይደረግላትም ተብሎ ዛሬ አሁን እሱ ተፈልጎ ተገኝቶ ምናምን ምርመራ ይደረጋል ተብሏል። እኔ እንጃ። እኔ በምግብ የሆነ የማይሆን ነገር ጨምሬም ሊሆን ይችላል። ብቻ በእኔም እንዳይሆንብኝ ፈጣሪ ሆይ ጸልዩልኝ ባካችሁ። ሁላችሁም በሃይማኖታችሁ ጸልዩልኝ፣ ከዚህ ጉድ እንዲያወጣኝ። እውነት እንደ አሁን ጊዜ ደንግጬም ፈርቼም አላውቅም። እግዚአብሔር ይሁነኝ። እንግዲህ የሆነውን ነገር ደግሞ ነገ እነግራችኋለሁ። እቺ ልጅ ውሸቷን ነው ጋይስ። እዚህ ጋር ናት፣ ጎረቤቴ ናት ማለት ነው። ምንም የሞተ ነገር የለም። መዳሜ ሞታለች ብላ ትላንትና ቪዲዮ ሰርታ እኔ አሁን ነው ያየሁት፣ አሁን ሲመጣልኝ ማለት ነው። እና ውሸቷን ነው ሲጀመር።
አልሞተችም ሴትዮዋ ቢሞት እኮ ሰው ይኖራል። ይኸው ምንም ነገር የለም ሰው እዚህ ማለት ነው ውጪ ላይ። እኔ ቆሻሻ ልጥል ሲወጣ ሁል ቀን እዚህ ውጪ ላይ ያገኛታለሁ ማለት ነው በረንዳ ስታጥብ እና ምንም ነገር የሞተ ነገር የለም ሲጀመር ማለት ነው። አውቃ ነው ፎሎ ለመለቃቀም ፈልጋ ይሁን ቫይራል መውጣት ፈልጋ ይሁን እኔ አላቅም። ብቻ ውሸቷ ነው። ሼር እያረጋችሁ አድርሱላት ማለት ነው። አውቃ ነው። ሰው አያየኝም አይባልም። እንዴት ሰው ልጅ በህይወት ያለ ሰው ላይ ያሟርታል እንደዚህ ማለት ነው። አንቺ ደግሞ ምንጉር ነሽ? አረ በጌ እግዚአብሔር ይቅር ይበልሽ እውነት። አስክሬን ማጠብ አትፈሪም ወይ? አያስፈራም ወይ? በጣም ከባድ ስራ ነው። እንዴት ነው የምትሰሪው? ምናምን በጣም ብዙ ጥያቄ ጠይቃችሁኛል ብዙዎቻችሁ። ግን ከጥያቄያችሁ ውስጥ አንድ ጥያቄ በጣም ኢንተረስት አድርጎኛል። በሞተ ሰው መሀልና በህይወት ባለ ሰው መሀል ያለው ልዩነት ምንድን ነው? የሞተ ሰው ሰላም አለው። በቃ ማለት በሰላም ሄዷል፣ እያያችሁት ይሄዳል ምናምን ነገር እና ምንም አያስፈራም። አስክሬን አያስፈራም ወይም ሬሳ ማጠብ አያስፈራም። የሞተ ሰው ምንም ነው ማያስፈራኝ። በህይወት ያለ ሰው በጣም ያስፈራኛል። መግባባት ራሱ ያቅተኛል ማለት ነው። እና በጣም እየተቸገርኩ ያለሁት በህይወት ያለ ሰው የሚለውን ነገር መግባባትና ምን ለማለት ከምን አንጻር እንደዚህ እንደሚያደርጉ ራሱ ስፔሻሊ ቲክቶክ ላይ አገርን የሚያጋጩ ነገሮች የተለያዩ ብዙ የምናያቸው ከወጣትነት ስብዕና አንጻር ከባህላችን ከአክብሮት ከሴትነት ከብዙ ነገር አንጻር የማየው ነገር ግር ይለኛል። እና የሞተ ሰው ምንም ግር የሚል ነገር የለውም። ኦሬዲ ሞቷል፣ ቀዝቅዟል። ኦሬዲ የፊታችን ሁኔታ ይቀያየራል፣ ወዲያውኑ ከለራችን ይቀየራል። በጸጥታ ውስጥ ነው ያለ ነው። ያው ከባድ ነው ማለት ስታይ የሆነ ሰው ሲያልፍ ያለውን ሞመንት ስታይ ያለውን ሁኔታ የሰው ልጅ በዚህ ልክ ምን በቃ ከውስጡ የሚወጣው ነገር ምናምን አው የሆነ ማለት ቁሞ ሲያወራ ምናምን ስታየው የነበረው ሰውዬ አልፎ ደግሞ ያለውን ሁኔታውን ደግሞ ስታይ የፈጣሪ ስራ ድንቅነቱን የምታከብርበት ነውና ሂዩማን በቃ የሆነ እንዴት ልበላችሁ በህይወት ስትኖሩ መከባበር ልመዱ። በህይወት ስትኖሩ ማድረግ ላለባችሁ ነገር የምታደርጉትን ነገር ማለት አድርጉ። በቃ መደረግ ያለበትን ነገር በሙሉ የማይጸጽታችሁን ነገር አድርጉና ስታልፉ በጣም የሚያስጠላ ሁኔታ ነው ያለው። አስክሬን እንደምታስቡት አይደለም የሰው ልጅ ሲሞት ያለው ሁኔታና አው ያሳዝናል። በጣም አዝናለሁ እንደ ሰው። ግን እንደምታስቡት ብዬ ቀውጬ ምናምን አላዝንም። ወይም ከሞተው ሰውዬ ጋር በጸጥታ አንድ ክፍል ውስጥ ሲሆን ምንም ነገር የሚረብሸኝ ነገር የለምና እንደምታስቡት ቅዠት አይሆንብኝም። በጣም ብዙዎቻችሁ ወደፊት በጣም ምናምን ብላችሁኛል። ምንም ወደፊት የሚመጣብኝ ቅዠት የለም። እንደውም ከወደፊት የምትጠብቁኝ በህይወት ያለ ሰው ከሚያመጣብኝ ቅዠት ነው። እንደውም ቅዠት የሆነብኝ በህይወት ያለ ሰው ነውና የሞተ ሰው ምንም ቅዠት የለውም። ከለሩ መቀየሩ፣ የሰውነቱ መቀዝቀዝ፣ መድረቁ፣ ያንን የመሰለ ዘንከት የሚል አካል ደርቆ ስታዩት እንደዚህ ለምንሆን ነገር የምንሰራው ክፋትና የምናደርገው ነገር ምናምን ስታስቡት አዎ ያሳዝናል። የሰው ልጅ እንዲህ መሆኑን መጨረሻውን አለማወቁ በህይወት ያለ ሰው ያሳዝናል። እና እኔን ግን ያስተምሮኛል የምሰራው ስራ መጨረሻዬ እንዲህ መሆን ሰው ስለሆንኩኝ ዛሬ ላይ ለሰው ሁሉ መልካም መሆን ያለብኝና መተናነስና ዝቅ ማለት ያለብኝ አንድ ማረባ ነገር እንደሆንኩኝ አስተምሮኛል። በቃ እኔ አልተብትም ማንም ላይ አፌን አልከፍትም መጨረሻዬን ስለማቀው። እናንተ ግን የምትሆኑትን ሁኔታ ሞት የሚያደርጋችሁን ነገር ስለማታውቁት ብዙ ስህተት ትሰራላችሁና እኔን ከሞተ ሰው ጋር መስራት ብዙ መሰራት የሌለባቸውን ስህተቶች እንዳልሰራ አግዞኛልና ስብዕናዬን በደንብ አስተካክሎልኛል፣ እንድተናነስ አድርጎኛልና የሚያስፈራ ነገር አይደለም ከአስክሬን ጋር መስራት፣ ከሞተ ሰው ጋር መስራት ወይም ደግሞ በህይወት የመጨረሻ ሰዓት ላይ ያለን ሰው መንከባከብ የሚያስፈራ ነገር አይደለም። እስከሚሞቱ ድረስ አብረናቸው እንቆያለን፣ እናወራቸዋለን። ልክ እንዳንተ እንዳንቺ ብዙ ታሪክ ይናገራሉ፣ ብዙ ታሪክ አላቸው። መሞት አይፈልጉም፣ ይፈራሉ፣ ግን እንደሚሞቱ ያውቃሉና በህይወት ከሚያሳዝነው ነገር እንደምትሞት እያሰብክ መኖር ነውና ያንን ሞመንታቸውን በህይወት እያሉ የሚያሳልፉትን ስቃይ ሀስል ምናምን ታያለ። በጣም ያሳዝናል። በጣም ውስጣቸውን የሚሰብሩ አጋጣሚዎች ይፈጠራሉ። እነዛን አጋጣሚዎች በሰዎች በህይወት ውስጥ የገጠማቸውን ልትሞት ይሄን ያህል ቀን ነው ተብለው ወደ ክሊኒኩ ወይም ደግሞ ወደ አዛውንት መንከባከቢያ ማዕከል ከመጡ ሰዎች መሀል ታሪኮችን
ስማቸውን ማለት በማይጠቅስ መልኩ አጋራችኋለሁ። አሁንም ቢሆን አበረታቱኝ፣ ላይክ ኮመንት አድርጉ። ወገንን የሚጎዳ ነገር አልናገርም፣ ወገንን የሚጠቅም ነገር ነው። በመኖራችን እንደሰት፣ በምናልፍ ሰዓት የሚጸጽተንን ነገር አናድርግ። ለሰዎች በቂ ሰው እንሁን እና አበረታቱኝ እላችኋለሁ። የሀገሬ ልጆች በጣም ነው ማመሰግነው ለምታረጉልኝ ሁሉ ነገር። ክብር ምስጋና ይስጥልኝ። አመሰግናለሁ። የይቅርታ ቪዲዮ ካልሰራሽ ለሰዎችሽ እነግርብሻለሁ የምትሉኝ ሰዎች ሰርቻለሁ፣ ትላንትና ሰርቻለሁ። አላያችሁትም? ለነገሩ ጥሩ ነገር አይታይም እና በቲክቶክ መንደር ጥሩ ነገር አይታይም። ለዛ ነው ያላያችሁት እናንተ ጋር አልደረሰው። ይሄን ቪዲዮ እናንተ ጋር ላይደርስ ይችላል፣ ግን ያው ሰርቻለሁ። እኔ መስራቴን ያው ሰርቻለሁ እና በቃ ከቻላችሁ አድርሱልኝ ስለፈጠራችሁ አምላክ ብላችሁ እና ሰርቻለሁ። ድጋሚ ግን እንደዛን አይነት ስህተት አልሰራም።